ኮኮጆ ምንድነው እሱ እኔ ስታየኝ ምን መስዬ ነው እኔ ማለት ስታየኝ ምን ትንጥዬ ሕፃን ልጅ ምጥጥዬ መስዬ ነው እንዴ ሰይድ በቃ እኔን ማለት እኔ እናንተ አብረን ኖርን እንጂ እኔን አታቀኝም ማለት ነው እኔ ሳምናምናለሁ አማኝ እንደሆንኩ ታውቃለህ በጣም በጭፍን ነው ማምነው ከተጠራጠርኩ ግን ሰማይና ምድር እንዲህ ቢደባለቅ እምነት ራሱ የሚባል ነገር አይኖረኝም ማመን ራሱ አልችልም ብፈልግ ራሱ አላምንም አሁን እኔ ነኝ በዚች ቪዲዮ ቀርጸህልኝ ምና አሰላሙ አለይኩም ወራህመቱላሂ ወበረካቱ ሰላም እንዴናችሁ በያላችሁበት ሰላማችሁ ብዝት ይበልልኝ እንግዲህ እኔም እንደ ሀዊ በደ መጥቻለሁ ማለት ነው ሀዊዬ እንግዲህ ማለት ነው ሆቴል ገብታ ለወሬ ሲቸኩል አማርኛው ራስ ጠፋብኝ ጭንቅላቷን እዛ በደ ያለች ነው ማለት ነው ገና በደ ያስብልሻል ማለት ነው እንግዲህ በነገራችን ላይ እንግዲህ አቶ ሰይድ ሊያስረዳት ምናምን እየሞከረ ነበር እዛ ጋር እንደዚህ አይደለም ምንም ነገር እንዳልተፈጠረ እንግዲህ ሀዊን ጥፋተኛ ለማድረግ በጣም እየሞከረ ነበር ማለት ነው እኔ አጃይብ ነው የሆነብኝ ልጅቷ ግን በጣም ማለት ፈጣጣ ናት ያው ፈጣጣ መሆኗ የታወቀ ነው ምክንያቱም ባሏን እንኳን የሱን ያልሆነ ልጅ ያንተ ነው ብላ እያሳደገ ያለ ልክ እንዳልሆነ ስታቅ ከሱም ብሶ እናስመርምራለኝ ብላ ነው የተናገረችው ማለት ነው እንግዲህ ይሄንን ቃል እሱ ነበር ምን ማለት ይሄንን ቃል መጠቀሚያ የነበረበት የሷ ባል ነው እንግዲህ ማለት ነው እና ከሱም ብሶ እያለች እየናቀችው ምናምን ስታወራ ነበረ እንግዲህ ባለፈው እኔ እንደውም አብራ ያደሩ መስሎኝ ነበር ኮሜንት ላይ እንደውም አይሱመያ አንድ ልጅ አስመርምር ብለሽ ይሄው ሁለት ልጅ ልታስመረምሪ ነው እያሉኝ ነበረ ይሄኛውን እንኳን ብትወልደውም አላስመረምረውም እውነት ለመናገር ከሆነ ምክንያቱም ከዚህ በኋላ እኔ ልጅ ስንት የሚኖረው ስንትም ማለት የመን ኢትዮጵያ ውስጥ ከመጣበት ጊዜ ጀምሮ የመጀመሪያው ፓርቲ ያገባበት ማለት ነው ከሱ በኋላ ያለውን ማለት ነው እንደው እኔ መታረቅ ሐሳብ የለኝም ግን እንደው ማለት ያለ ስራ አይታወቅም ማለት ነው ምናልባት እንኳን ለወደፊት እኔና ሰይድ አብረን ብንኖርና ያችም እየመጣች የሰይድ ልጅ ነው ብትለይ ዩቲዩብ ላይ ወጥቼ ማላወራ እንግዲህ ምን እንደማረግ ባላቅም ያው ስታወሩትና ሲሆን አንድ አይደለም ግን በዛ ሰዓት አልወቅሰውም ቢያንስ እንኳን ማለት ነው ግን ይሄኛው የመጀመሪያው አሁን እቺ ልጅ የወለደች የመጀመሪያው እሱ ነገር ያናደኛ ሳስበው ራስ በጣም ነው የሚያናደኝ ምክንያቱም እኔ ያለሁት ሰው ሀገር ነው በዛ ላይ እኔም አራስ ነበርኩኝ ስለዚህ በጣም ብዙ ክፍተቶች ስለነበሩ የምር ሆኖ ከሆነ በቃ እንጃ እኔና ሰይድ እስከ መጨረሻው ነው የሚያበቃልን ማለት ነው እኔ አሁን ተረጋግቼ ምናምን ለእናንተ አወራችኋለሁ እንጂ በቃ የልጁን መጨረሻ ካወኩኝ የሰይድን ስም ራሱ መጥራት ማቆሙን ላይ መስለኛ ሳስበው ማለት ነው ግን እስከዛ ድረስ እንግዲህ እስኪ በቪዲዮዎቻቸው አንዳንዴ ቤት ተናደርኩኝ ፈታም እያልኩኝ አብረና ያለን ማለት ነው መጀመሪያ ቃላው ልጅ ነው መጣሽ አንቺ አሁን ይሽከርከሽ ታሰርግዛት ሌላ ሀዊ ተስገባይ እኔ ያልኩ እኔ አላረግዝም አልኩ እና ተሰርግዘኝ ሀዊ ተስገባይ ቆይ ሰይድ ማለፍ ከንታት እኔ ሲራና ነቀዳ ታዲያ ምን አደረጋችሁ ከዛም በኋላ ተረጋጊና ነገር አለ አንቺ ደግሞ አፍሽን መስጥቂ ተረጋጊና ምን አዳምጪ እስኪ ሀዊ ዝም በይ ከሷ ጋር ታውሪ በቃ ዝም እኔ ከኔ ጋር ጨርሽ አንቺ ከኔ ጋር ሁላ ሰይድ ምን ነው ከዚህ የምትከሰከሰው ሁሌ እኔ ላንተ ቆይ እኔ አንሳልላታ ቆይ እንደዚህ ነገር አታውሪው ወይ እሺ ምን ዳው ታዲያ እስካሁን ያደረግነውና ያወራነውን ነገር እየቀረስከ ነበር ምንድን ነው ያደረግነው ያወራነውን ነገር ነው እኮ እሱስ ቢሆን ሀዊ ምንድን ነው ታውሪው ላስረዳሽ እኮ አልኩሽ ምንድን ነው ለቅሶ ይሄ ገባኝ በቁጥሽ ወደኛ ሰይድ ኔ ማለት ታስገባሽ እንጀዳ ከማንም ትቃላ እርጂ ትጋደብልኛል ያው በቃ ምንድን ነው የምንድቀራ ነው ሰው አትስደቢ አንቺ አሁን ልመርቃት እንዴ ልመርቃት ሰይድ ልመርቃት ወይ ይሻምጣ ይፈጥደ ታስ ለሰው እንደሚገባው ገጠር ነው ይጀነዘበት እሺ ትረጋግሽ ዝም በይ ሜ ያጎ ማልቶ ወደረው ፈጀስ ወደሞ ተስገባይ ድሮ ባዱ ሜ ድሮ ማን እንጋፈኒ ማላ ሲጎታ የቴሱት ተስገቦክቴ ማን ረቀደ የቴ ወን ሲው ጂኗን ከና ጎት ማል የቴ እንጋ
ከዚህ በኋላ ማውራታችን ኢማን ሻወር ውስጥ ገብታለች። ታሪኩ ሀዊ እውነት ለመናገር ከሆነ በጣም ነው ያሳዘነችኝ እዚህ ጋር ማለት ነው። ያው እንደ ባሌ ሚስት አስቤያት ሳይሆን እንደ ሴት ሳስባት በቃ ማለት በነገራችን ላይ ሀዊ እንትን ናት። እኔ በሆን የምናገር ሁሉ አይመስለኝም። በቃ ወጥቼ የሆነ ቦታ አግኝቻት የሆነ ነገር ማድረጋት ይመስለኛል ብቻዋን ማለት ነው። ግን ምን ያን በቃ እንትን አፋ ውስጥ በጣም ማለት የምትናገረውን በጣም እየተሳደበች ነበር አሁን ሀዊ ማለት ነው። ከምትሳደብ እንደውም በቃ አይታ እንዳላየ ሄዳ አንዳንዴ እኮ አይታችሁ ራሱ የሆነን ሰው እንዳያችሁት አሳይታችሁት ጥላችሁት መሄድ ያ በራሱ ምንም ሳትናገር እንዴት ሄደች በማለት ራሱ ጥያቄ ይፈጥርበታል። ለምን ሳትናገር ሄደች ብላ ካላስቻላችሁ ደግሞ አንድን ሰው ከፈለጋችሁት ብቻውን አግኝታችሁ በቃ የፈለጋችሁትን ነገር ብታረጉ ይሻላል። አሁን ያችኛዋ በቃ ማለት ጥፋተኛ ልጅቷ ናት። ጥፋተኛ ልጅቷ ሆና ግን እየተንጣጣች ያለችው ሀዊ ናት። እያለቀሰች እየተሳደበች ምናምን ነው። እሷ እጇን እንዲያጣምራ እንዴት እንደምታያት በቃ ስሬሱ ነው ማለት ነው። በቃ ምንም የምትመስለው ተጎጂ እሷ ናት። እኔ በጣም ነው ያደነኳት እውነት ለመናገር ከሆነ የሌባ አይነ ደረቅ መልሶ ልብ አድርቅ ማለት አንቺ ነሽ። በቃ ምንም አልመሰላትም። ምንም ኮሽ እንኳን አላለባትም። ጭራሽም ብሎ በጥፊ መታቻት። ወይኔ 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 እውነት እኔ ሀዊን ባረገኝ ለሰከንድ ነው ያልኩት ማለት ነው። እዛ ጋር ምን እንደማረጋት እኔ ነበርኩ የማውቀው ምን እንደማረጋት። ሀዊ ግን ምስኪን በቃ ሰደበቻት ምናምን። ሰይድም ጭራሽ ከሷ ጋር እንዳታወሪ ነው ያለው ማለት ነው። እውነት ለመናገር ከሆነ በዚህ ከሰይድና ከሀዊ ጋር እንዳየዋቸው በቃ ሰይድ ሀዊ ላይ በጣም ትልቅ ንቀት አለበት እውነት ለመናገር ከሆነ ማለት። ስለዚህ የማይፈልጋት ከሆነ ቢፈታት ነው የሚሻለው። ለሱ ራሱ ጥሩ አይደለም፣ ለሷም ጥሩ አይደለም። ሴት ናት፣ ለምን ትናቃለች? በቃ በሁሉም ቪዲዮ ሳየው በቃ ሀዊን በጣም ነው እንትን የሚናገራት በጣም ነው በቃ የሆነ እኔ እንጃ ብቻ። አሁን ራሱ እቺ ልጅ ናት ጥፋተኛ። ከልጅቷ ሀዊ ቆንጅዬ ነች፣ ምን ይወጣላታል? ግን በቃ ዝቅ እያደረጋት በቃ ከሮዛ ጋር ስትሰራ እሷን ነው ዝቅ የሚያደርገው። ከልጅቷ ጋር አሁን በቃ ጥፋተኛ ያደረገው ማንን ነው? ሀዊ ነው። ቆይ ተረጋጊ ላስረዳሽ ምናምን ከሷ ጋር እንዳታወሪ ምናምን በቃ በጣም የሚያስጠላ ንግግር ነው እና በጣም ነው የሚያስጠላው። እውነት እኔ ሀዊ በጣም ያሳዘነች። እስኪ ተረጋጊ። ሱታ ሳይበይ ሱት ልቆጥ እሰራ መቼም ያንተ አይደለም ሰይድ አይደል እንዴ? ተስገባይ ሀው ልጅቷስ ተረጋጊ። ራስረዳሽ ተረጋጊ። ማን አስገባሽ? እንዴት መጣሽ? ቆይ ተረጋጊ አንቺ። ሰይዶ ወይኔ ምንድነው? ኧረ ተረጋጊነት መጣች። ምንድነው? መጀመሪያ እስኪ አቡ በጥፊ እንዳላጨለሽ ተረጋጊ እስኪ። እሺ ላስረዳሽ ተረጋጊ። ከመሳደብሽ ፊት ማን ነው ሰው ያየፈው? አንተ ሰይድ ተረጋጊ። እኔ ባሰለችው በቃ ሊበቃው ማለት ነው። ስሙኛ እኮ ልክ ነበረች እኮ ስሙኛ ልክ ነበረች ሲጀመር። እኔ ልንገርሽ ማማቃት ተረጋጊ። ልንገርሽ እስኪ አንቺ ረፊ እስኪ አንቺ ተረጋጊ እስኪ ረፊ ላስረዳሽ እንዴ ግግማት ሻወር ገብታለች። ምን ነው ሻወር ለማገባብ ታዲያ ሻወር ለመቀረብ አንተ አብራችሁ ከሩም ነበር ሻወር ላይ እስኪ ላስረዳሽ መጀመሪያ ተረጋጊ። ነገር እኮ አላማት ነበር እኮ ሰይድ ግን አንተ ምንድን ነው ያደረገው? ጭራሽ ላይ ጭራሽ ደግሞ በአልጋ ጭራሽ ሆቴል ይዛችሁ ምናምን እየቃማችሁ አሁን ሻወር ቤት ገብታችሁ ይጣችሁ አይደል እንዴ? አሁን ሻወር ለከጨረሳችሁ ካረጋችሁ በኋላ ሻወር ትገባላችሁ። ምንድን ነው ያደረግነው? ብላ አስረዳሽ ቆያችሁ ሻወር ትገቡልኛላችሁ። ሰይድ ግን ለምን እንደዚህ ብታረጊ እሺ ብታይ ምን አለበት?
እቺ ማውራት ነው እንጂ ማዳመጥ አታውቅም። ተረጋጊ እስኪ አታዳምጪም እንዴ አንቺ? ወራዳ ከማለሽ ነው አንቺ ነሽ እኮ ለምን አንድ ከመጣ አስቢኝ እሺ ሰማግጂ ዳስብሽ ቃቢልሽን ስሚ። ለማምራቸው ገው ነበር ግን ለምን ተታረቁ ተጠቅማችሁ ምንድን ያደርገው ከጨረሳችሁ በኋላ ምንድን ነው ተወሪው ተረጋጊ ተወሪው ነው ሚያጎ ማልተወደረ ሆጀስ ወደሞ ተስገባይ ድሮ ባዱ ሜድሮ ማን እንጋፈኒ ማላ ሲጎታ እውነት ለመናገር ከሆነ ማለት ነው እኔ እዚህ ጋር በቃ ከመመሰጥ የተነሳ እንደዚህ ወርታችኛለሁ ማለት የገረመኝ ሰይድ ነው። ጭራሽ ስታወራ በጥፊ ሳላጮልሽ አንዴ አዳምጪ አውዝ ቢላም ሸጥም ማለት እና ማረግ የነበረበት ነገር ቢኖር ምንድነው ሀዊን እጇን ይዞ ወጥቶ መውጣት ነው ያለበትና እሷን ሀዊን ማረጋጋት ቆይ ልንገርሽ እንዴ እኔ ማለት እኔ አንዳንድ የሚያደርገው ነገር ሚስቱ አይደለችም እንዴ ምናምን እስከሚያስ እኔ ያሁዊኔ ሰይድ ነገር በጣም የሚያጣጣራጣሪ ነገር በቃ ማለት ምንም እንዴት ሰው ቢያንስ ትንሽ እንኳን ክብር አይኖረውም እንዴ ሰው ሚስቱ እንኳን ባትሆን በቃ ማለት ባቀረባት ልክ ሊያከብራት ይገባል። በጣም ያለበት ንቀት አይደለም አላህ ያንሳልክ ማለት ነው። ሁለተኛ ነገር ደግሞ ልጅቷ ራሶች በጣም ምን እንጃ እውነት ለመናገር ከሆነ ማለት ነው ሀዊ ያለች ነገር በሙሉ ያንስብሻል እንጂ አይበዛብሽም ያው አፍ ላይ ሲያወጡት ስለሚከብድና ስለሚያስጠላ ነው እንጂ በጣም እንትን የተናገረችሽ ነገር በሙሉ ያንስብሻል በጣም ማለት ነው። በጣም ሲያንስብሽ ነው አንቺ እሷ የተናገረችው ነገር በሙሉ አይገልጽሽም። በጣም ላንቺ እኔ እንጃ ቃላት ራሱ ያለ አይመስለኝም። እንዴት አንቺ ባለትዳር ነው ልጁ ቁጭ ብለሽ አልጋ ላይ ማለት ወድህ ነበር ምናምን እያልሽ ባለትዳርን የሆነ ወንድ ምናምን ነገር ልክ ህይወትሽን እንዳበላሸው ነገር አሁን እሷ ምንድነው በቃ ሚስትክ ህይወቴን አበላሽታለች እያለች እየቀረበችው ነው ማለት ነው። ግን ያው እየቀረበችው ነው ማለት ይከብዳል። ያው ለወንድ ልጅ ማገዝ በጣም ነው ይከብደው ለአንዳንድ ወንድ ለሁላችሁም ደግሞ እንዳይመስላችሁ ምን እንዳላቸው አላሁ አለም ምን እንዳላቸው ማለት ነው። ግን እንደ ሴትነቷ ሁለተኛ ሚስት ትሁን ሶስተኛ ሚስት ትሁን ደረጃዋን ማለት ራሷን ማስከብራ ራሷን ስታስከብር ለራሱ ክብር ያለው ሰው ሌላም ሰው ያከብራል። አሁን እሷ እዛ ጋር ልጅቷን ሀዊም አንቺ ከማውራት ውጭ ማዳመጥ አታውቂም ምናምን በቃ የሆነ የማይሆን ነገር ነው እያወራች ያለችው ማለት ነው። እና እኔ የገረመኝ የሰይድ በቃ የሰይድ እንትን ነው የሰይድ በቃ ማለት ሙሉ ለሙሉ ትኩረቱን ያደርገው ሀዊ ላይ ነው ማለት ነው። እኔ ሀዊ ስታለቅስ እኔ ሀዊ እንደዛሬ ያሳዝናኝ አታውቅም እውነት ለመናገር ከሆነ ሀዊ ስታለቅስ ምናምን በጣም ነው ያሳዝነች። ለምን በቃ ባሌ ብላ እየኖረች ከሆነ እንግዲህ ያላቀም እንግዲህ እኔ ያላረግዝልህም ወይ እኔን አታስረግዘኝም ወይ ምናምን እስከምትል ድረስ ነው በጣም ያሳዝነች ማለት ነው። እኔ ግን ግራ የገባኝ ነገር ምንድነው ትተሽው ብትሄጂሽ ነው ከዚህ ሁላ ነገር ሰው እንዴት በቃ ሰው ልጅ እንኳን ኑሮት ኧረ የራሱ ጉዳይ ይላል። ልጅ ሳይኖራችሁ ለምን የምትቃጠሉት? እኔ አላውቅም። የምር ፍቅር እዟችሁ ነው? እኔ ነገር ብትነግሩኝ እንደው ደስ ይለኛል። እቴሱት ተስገቦፍቴ ማነራ ቀደቴ ወንኒ ሲወጂ ነው ከነጎት ማል የትንጋ ወይኔ ነገር ሳረጋይሽ እኔ ባንቺ ላይ እንደዚህ አድርጋለሁ ጀምሮ ራሱ አጣልቅሽ ስሚኝ ከገባሽ ሰዓት ጀምሮ እስካሁን ያወራሽውም ያደረግሽው እኔም ቅድም እሷ ጋር ከገባው ሰዓት ጀምሮ ያወራሁትም ያደረግነው በሙሉ እየተቀረጸ ነው ያለው። ምን ካጭራሽ ጭራሽ ለካ ካሜራ አስቀምጠ የሴክስ ቪዲዮ እየሰራህልኝ ነበር ስለታ ካሜራ ወራብደኒ እንደዚህ ነገር አትወሪው ወይ እሺ ምን ዳው ታዲያ ምንድን ነው ያደረግነው? ያወራነው ነገር ነው እኮ እሱስ ቢሆን እኔም ብዬ ነበር ነገር ካንተ ውጪ ለማንም ሰው አልናገርም ብዬ ነበር ነገር አውቃለሁ። ጭራሽ ቅጠል አስቀበህ እኔ ታስከፈልፈኛለህ። ቆይ እንትን ሽክርታ አድርገኝ ለካንተ እንደዚህ አይነት ሰው ነኝ እኔ ሆ ዋና ሲታዘው ነው ብራት ትይሙ ጀዴት በስቲም ሽክርታ አድርገኝና ነገርሽ ነገር አለ። ምንም አይነት ቅርታ አልፈልግም እኔ ካንተ ነገርሽ ነገር አለ። ያደረግነው ነገር እኮ ምንድን ነው ያደረግነው ነገር በቃ ተዋት እባክህ ጫቴ ጋር ነው ሲጋ ያረጋችሁት ነገር ታዲያ የሚያሳፍር ነገር ነው እንዴ? ዝም በይ አንቺ ደግሞ እስኪ ሀዊ ተረጋጊ። ቆይ ሀዊ ተረጋጊ። ያረግሽው ነገር ስላሳፈረሽ ቆይ እስኪ ሀዊ ተረጋጊ። እኔ እሷን ሸውጃት ነው ካሜራ አስቀምጥ አንቺ መተሽ አበላሽ ምንድን ነው
እኔ አሁን እሷን ጫት ስሚኝ እኔ ልንገርሽ አበላሽውባችሁ አበላሽ ምን ነው ስልክሽ ምን ታረጋግጥ ተስገብ ተታላት በጫት ነው ጫት አብሬያት ቃምኩኝ ልንገርሽ አብሬያት ቃምኩኝ ለምን ታቅም ሰይፍ ጫት አንተ እኮ ቃምኩኝ ለምን ቃምኩኝ ዛሬ አንድ መስዋዕትነት ልክፈል አብሬያት ቃምኩኝ እሷ ትንሽ መርቀና ሞቅ ብሏት ሁሉ ነገር ያለው ነገር ታወራልኛለች በዛ ቪዲዮን ቀርጸና ለሱመያ ማስረጃ ነው ሱመያ አሳውቂያት ለሱመያ አስረድቼ ልጆችን ታሳይኛለች በሚል ነው ቪዲዮ ደብቄ ስቀርጽ ነበር ከገባው ሰዓት ጀምሮ ቪዲዮ ማየት ተቻለሽ ከሁለት ሰዓት በላይ ይሆናል ጫቱን ከማን እስክትመረቀን ጠብቄ ቪዲዮ ስቀርጽ ነበር ማለት ገባሽ አይደል ሌላ ነገር ምን ተጠቀም ቢራ ላጣት ላሰክራ ይሻላል መንገድ ላይ ወይስ አስገድጄ ይቀጥቅጥ ነገር ይልባል ለምን ተቀጥታ ይሄ ሁሉ በቃ ትንሽ ሞቀውላት መርቀና ነው ያሰብኩት ተሳካልኝ እንደዛ ነበር ያሰብኩት ተሳካልኝ አወራችን ተሰማያለሽ አንቺ ይሄ መረጃ ለአንቺ ቢወጣ ደስ ይልሻል ሱመያም ደግሞ እኔ ሱመያን አፍቅኝ ሱመያን እንድትመጣልኝ ፈልጊያለሁ ልጆቼ እንድታሳይ ሐቁን እሷ እንድታውቅልኝ ለሷ ቪዲዮ እንትን ለማለት ነው ቪዲዮ ቀርጽ መጀመሪያ አስቀምጬ እሷም አታውቅም ነበር መጥተሽ አበላሽብኝ አንቺ ማን ጎጆ ምንድነው እሱ እኔ ስታየኝ ምን መስዬ ነው እኔ ማለት ስታየኝ ምን ትንጥዬ ህፃን ልጅ ምጥጥዬ መስዬ ነው እንዴ ሰይድ በቃ እኔን ማለት እኔ እናንተ አብረን ኖርን እንጂ እኔን አታውቀኝም ማለት ነው እኔ ሳምናምናለሁ አማኝ እንደሆንኩ ታውቃለህ በጣም በጭፍን ነው ማምነው ከተጠራጠርኩ ግን ሰማይና ምድር እንዲህ ቢደባለቅ እምነት ራሱ የሚባል ነገር አይኖረኝም ማመን ራሱ አልችልም ብፈልግ ራሱ አላምንም አሁን እኔ ነኝ በዚች ቪዲዮ ቀርጸህልኝ ምናምን በቃ ወይ ሰይድዬ ተጎርቷል ምናምን ብዬ ይዤ መመጣ እሷ እንድትመጣ ራሱ አልፈልግም ልጆቹ ነው የምፈልገው ኧረ እባክህ በእናትህ ሰይድዬ እንገናኝ እኔ ካላንተ መኖር አልችልም እኔ ካላንተ ህይወት የለኝም በቃ እኔ እናንተ ሁሉም ነገር ይቅርብኝ ሁሉንም ነገር እንተው እና ሀዊንም ተዋቸው ሁሉንም እንተው በቃ አብረን እንኖር በእናትህ ካልዛ እኔ ራሴን አጠፋለሁ አረ በጣም ትገርማለህ አንተ በፈለከው መንገድ ያቀረብከው ማስረጃ ሳይሆን አንተ ምን ያገኛት ጋር ሁሉ እየተጋደምክ ለኔ ማስረጃ ነው እንዴ ይሄ ነው ማስረጃ ትንሽ ጫት ቅመህ መስዋዕት ከፈልክ አንተ ሰው ሊያረገው ማለት ሰው ማንንም ሰው ለልጁ ብሎ እንደዚህ መስዋዕት ከፍሎ ያውቅ ማንንም በዚህ ምድር ራሱ ብትፈልግ ለልጆቹ እንዳንተ መስዋዕት የከፈለ አባት ራሱ የለም እንዴ እንዳንተ አረ ቢስሚላ እንዳንተ ቁጭ ብሎ ጫት ከሴት ጋር ሚቅም ሆቴል ይዞ ምናምን አረ የለም አንተ ግን በጣም ሰው ያላረገውን ሰው አርጎት የማያውቀውን በቃ መስዋዕት ከፈልክ ማለት ነው ስለዚህ መስዋዕትነትን የከፈልከው መስዋዕት አይቼ ደግሞ እኔ በቃ መጥ ሁሉ ነገር ይቅር መጣልሃለሁ መጀመሪያ እስኪ ለምታገኛቸው አቋቋሙ ራሱ ማለት ነው እኔ ማለት አቋቋሙን እስኪውት ልጅቷ ጋር ማለት ተለጥፏል ልጅቷ ጋር ሀዊ ያለችው የት ነው እዛ ጋር ነው እንግዲህ በሚዲያ ላይ ምናምን እንግዲህ ሀዊ ሚስቴ ናት እሱ ነው እንግዲህ ያለው ሚስቴ ናት ብሏል ማለት ነው እሱ ሚስቴ ናት ብሎ ሚስቴ ናት ያላትን ሴት ትቶ ሌላ ከአጅነቢ ሴት ጋር ነው እንግዲህ ተለጥፈው ያለው እንግዲህ ማየት ማመን እንግዲህ ታያችሁ እስኪ አንቺ ደግሞ ዝም በይ እያለ ማለት ይሄ ለሴት ልጅ ያለ ክብር እንደዚህ ጥፍት ብሎ እኔ ልመጣ ማለት ነው እኔ አንተ ጋር ልመጣ እኔ ይልቅ አይደለም ይቅርና ጫት መርዝ ብትቅም ሱመያ ትመጣለች ብለህ እንዳታስብ መርዝ እንዲህ ብትጠጣ እኔ ይኸው ዛሬ ሰይድን እየቀበርነው ነው ብለው ራሱ ማለት ነው መቃብሩን ቆፍሬ ያንተ ሬሳ ባይ ራሱ አላምንም አንተን አግኝቼ ካልጠየቅኩ በስተቀር ይሄንን ማለት በዚህ ልክ እምነት እንደልልኝ ላንተ ወቅ ሁለተኛ ነገር ደግሞ አይደለም ይቅርና ከሷ ጋር እንደዚህ በየአልጋ ቤቱ እየዞራችሁ እየተጋደማችሁ ላምነህ ይቅርና የልጅ ወረቀት ነው ብለክ ዲኤንኤን አንተ ብታስመረምረው እኔ አልመጣም እኔ በምልህ መንገድ ብቻ ዲኤንኤኑን ካደረክ ነው እንጂ አይደለም ከሷ ከባሏ ጋር ጥረውና ቃም ከፈለክ ደግሞ አሁንም መስዋዕት ልከፍል ነው ያልክ ሌላ ልጅ ውለድ ይሄ በኔ ስም የምታረገው ነገር በጣም ያስጠላኛል ለራስን ክብር አትክ ለኔም ክብር አሳጥታ የኔን ስም ሳትጠቀም እኮ መሸርሙጥ ትችላለህ ግን ስሜን ሳትጠቀመው ማለት ነው በቃ የራስክን ለራስ ስሜት የኔን ስም መጠቀም ምንድነው እንትኑ
ሱመያ ልጆች እንድታሳየኝ ነው እንግዲህ መስዋዕት የከፈልኩት። ኧረ እባክህ ተው እንጂ እኔ አልጋ ላይ አልጋ ቤርጎ ለቤርጎ ሴት እዘዝ ዙር ብያለሁ እንዴ? ሰው እንዴት ሚስት እያለው ሲፈጠር ማለት ለዚህ ያክል እንደዚህ እኔ ሴት እንደዚህ መውደድ ግን አላውቅም ነበር። እኔ ሴት እንደዚህ የመውደድ እንትን ማለት ተጠናውቶ መሆኑን ባውቅ ኖሮ እኔ እንጂ ሰው እንዴት ለዚህ ደረጃ ሴት ሱስ ይሆንበታል? ቤት ውስጥ በአንድ አመት ውስጥ ስንት አግብተህ ስንት ፈታክ? ከስንት ሴቶች ጋር አብረህ ሰራ። በዛ ላይ ደግሞ ሚስት ባለትዳር ሆነ ካሁን እንግዲህ አግብቻለሁ ባለትዳር ነኝ ብለህ ራሱ አልጋ ለአልጋ ቤት የምትዞረው ለዛውም እኮ እንግዲህ ካገባት እሺ ወንድ መቼም አንዳንድ ወንዶች የተወሰነ ከሄዱ በኋላ የተወሰነ አመት ከሄዱ በኋላ ሊሰለቻችሁ ይችላል። ያንተ እኮ አህዊ ገና አልወለደችም። ገና ማለት በጣም ገና ናት። እንግዲህ አስበው ከሷ ጋር ልጅ ብትወልድ አንተ ቤት ራሱ አታገኝም። አሁን ገና ልጅ ሳትወልድልህ ገና ከሷ ጋር ህይወት መኖር ሳትጀምሩ ሀዊን በቃ በጣም እንትን ከማለት ሀዊ የት ነው ያለችው? እዛ ስር ነው ያለችው። ሀዊ እዛ ጋር ቆማ ተዋት ምናምን ዝም በይ አንቺ ምናምን እያለ እሱ ቆይ ከይቅርታ ጋር የማስረዳሽ ነገር አለ ምናምን እያለ ገና ከሷ ጋር ይማዘዛል። ሚስቱን ትቶ ማለት የፈለገው ነገር ቢሆን መጀመሪያ ሚስቱን አረጋግቶ ቆይ ላስረዳሽ ብሎ ሚስቱን አረጋግቶ ቁጭ ካረገ በኋላ ነው እሷን ደግሞ ይቅርታ መጠየቅ ያለበት። ቪዲዮ ቀርጬሻለሁ ካልፈለግሽ አልለቀውም ማለት ሲችል በጣም ይቅርታ አድርጊልኝና ምናምን። ሀዊ ደግሞ ኮንዶም ተጠቅማችኋል? በነገራችን ላይ በጣም ነው የተመቸሽ። ተጠቅማችኋል ብለሽ መጠየቅሽ ራሱ በጣም አሪፍ ነው። ምክንያቱም እውነትሽን ነው። ከማን እንደወለደች ያላወቀች ሴትዮ ገና ለሰይድም ከማን እንደወለደች ገና ልጅ ሊመጣ ስለሆነ በነገራችን ላይ ከዚህ በኋላ ለሚመጣው ልጅ እኔ አይመለከተኝም። ይመርመርም አይመርመርም አይዶንት ኬር አያገባኝም ማለት ነው። አንድና አንድ የመጀመሪያው ልጅ ብቻ አስመርምሩልኝ በቃ። የልጆችን አፍቆት ካለብህ በየሆቴሉ ሰው አባት ልጆቹ እየናፈቁት በየሆቴሉ ከሴት ጋር የሚጋደም ከሆነ አባት አይደለም። ገብቷል? እኔ አንድና አንድ ነው አስመርምረው ልጁን በቃ። ስፈልግ አስራም ቀጥቅጣት ምንም በላት ምንም ልጁን አውጣና ማስመርመር። አንተ እኮ ማግኘትም ማየትም አለመፈለግ የተነሳ ነው ሄደ ቁጭ ለጫት የምትቀመው። እኔ አድርጌ ያልኩህን እኔ እንደዚህ ካደረግ በቀጥታ እንደዚህ የምታረግ ከሆነ አሳይካለሁ ብያለሁ አይደለ? አንድና አንድ እንደዚህ ነው። ሰው እኮ ቢያንስ እንኳን እሺ ይህንን ያለችኝ አይደለ የምትፈልገው ይህንን ከሆነ ይህንን ላርግና ላሳያት ይላል። በጣም አለመፈለግህ የተነሳ አንዴ ገጠር ትሄዳለህ፣ አንዴ የመን ሂደህ እኔ ያልኩ ሌላ አንተ የምታረገው ሌላ፣ አንዴ ደግሞ እዚህ መተህ ገጠር ትሄዳለህ፣ አንዴ በየሆቴሉ ትዞራላችሁ አብራችሁ። ልጁ የት እንዳለ እንኳን እንትን አትሉም። መጨረሻ ሱመያ አዲስ ሆቴል ላይ ስታያችሁ በጣም ስለምታምንክ ልጆችን እዛልን መጣች። ለማንኛውም ምን አይመለከተኝም። ተጃጃል እንደዚህ ማለት ነው። በተረፈ ውዶች እወዳችኋለሁ፣ አከብራችኋለሁ። በያላችሁ በሰላማችሁ ብዝዝት ይበላችሁ። እኔም እዚህ ቁጭ እየተጃጃልኩ ነው። በጣም ነው የምወዳችሁ። ልጅ ለሌላችሁ አላህ ልጅ ወፍቃችሁ፣ ጤና ይስጣችሁ። አላህ ርዝቅ አላህ ይስጣችሁ። አሜን በሉ። ረመዳን እየመጣ ነውና እንግዲህ ረመዳኑን በጥሩ በእንደዚህ በነገር ሳይሆን በጥሩ የምንቀበለው አላህ ያደርገን ማለት ነው። በተረፈ ወዳችኋለሁ፣ አከብራችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።